ጤና ይስጥልን የቻናላችን ቤተሰቦች፣ አዳዲስ የዝውውር መረጃዎች ወጥቷል። ብሩኖ ፈርናንዴዝን ለማስፈረም የቱርኩ ክለብ ጋላታሳራይ ለማንቸስተር ዩናይትድ ይፋዊ ጥያቄ አቅርቦ ነበር። ዩናይትዶች ይህንን ጥያቄ ውድቅ አድርጓል። በነገራችን ላይ ብሩኖ ፈርናንዴዝን በተመለከተ ሌላ ተጨማሪ መረጃም ወጥቷል። እሱን ለማስፈረም ከቱርክ ክለቦች በተጨማሪ ሌሎች የአውሮፓ ክለቦችም እንቅስቃሴ ማድረጋቸውን የተመለከተ መረጃ ወጥቷል። ለብሩኖ ፈርናንዴዝ የኮንትራት ማራዘሚያ ውል ማንቸስተር ዩናይትድ አቅርቦ ነበር። ተጫዋቹም ይህንን ውል ውድቅ ማድረጉን የተመለከተ ብዙ መረጃዎች በብሩኖ ፈርናንዴዝ ዙሪያ እየወጡ ይገኛሉ። ይህንን የተመለከተ ዝርዝር መረጃ ወደ እናንተ አደርሳለሁ። በሌላ የማንቸስተር ዩናይትድ ዘገባ ማርክ ካሳዶን ከባርሴሎና ለማስፈረም ማንቸስተር ዩናይትዶች እድል እንዳላቸው መረጃዎች እየወጡ ይገኛሉ። ባርሴሎና ይህንን ተጫዋች በቀጣዩ የውድድር ዓመት የመጠቀም ፍላጎት የለውም፣ የመሸጥ ፍላጎት እንዳላቸው ነው መረጃዎች የወጡትና ከዚህ ጋር ተያይዞ የወጣውን መረጃ ወደ እናንተ አቀርባለሁኝ። ሊቨርፑል ኢብራሂም ሚባይንና ብራድሊ ባርኩላን ከፒኤስጂ ለማስፈረም ከተጫዋቾቹ ጋር በግል ሙሉ በሙሉ ከስምምነት ላይ ደርሷል። ቀዮቹ እነዚህን ተጫዋቾች የማስፈረማቸው ጉዳይ የማይቀር ነው የሚመስለው። አርሰናል ቤት ውስጥ ስንሸጋገር አርሰናል የተከላካይ ክፍሉን እንዲሁም የፊት መስመሩን ማጠናከር ይፈልጋል። ጃረል ኮንሳ የባየር ሌቨርኩሰኑ ተጫዋች ከመድፈኞቹ ጋር ስሙ ተያይዟል። ከአልቫሬዝ ጋር ተያይዞ አዳዲስ መረጃዎች እየወጡ ይገኛሉ። እኚህንና ሌሎች ተጨማሪ የዝውውር መረጃዎችን ወደ እናንተ አደርሳለሁ። ለዚህ የዩቱብ ገጽ አዲስ የሆናችሁ ላይክ በማድረግ መረጃዎችን ማድመጥ እንድትጀምሩ በአክብሮት ጋብዛለሁ። ሀሳብ አስተያየታችሁን ኮሜንት ላይ ደግሞ ብትጽፉልኝ ደስ ይለኛል። ብሩኖ ፈርናንዴዝን የተመለከተውን መረጃ በቅድሚያም ወደ እናንተ ላድረስ። ፖርቹጋላዊው የአማካይ ስፍራ ተጫዋች ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ውስጥ ከማይነኩና እጅግ አስደናቂ ብቃትን እያሳዩ ከሚገኙ ተጫዋች መካከል አንዱ እንደሆነ ይታወቃል። አምና የእንግሊዝ ፕሪሚየር ሊግ ላይ 22 ወደ ግብነት የተቀየሩ ኳሶችን በማቀበል የምንጊዜም የእንግሊዝ ፕሪሚየር ሊግ ከፍተኛ አሲስት አድራጊ ሆኖ ስሙ መመዝገቡ የሚታወስ ነው። ከዚህ ቀደም በቴሪ ዳንኤል ኦንሪና በኬቨን ደብሮይኔ ተይዞ የነበረውን ክብረ ወሰን አምና 22 ወደ ግብነት የተቀየሩ ኳሶችን አሲስት በማድረግ ብሩኖ ፈርናንዴዝ የግሉ ማድረጉ ይታወቃል። ታዲያ ከዚህ አስደናቂ የውድድር ጊዜ በኋላ አሁንም በማንቸስተር ዩናይትድ ቤት ውስጥ በያዝነው የውድድር ዓመት ተጠባቂ ከሆኑ ተጫዋች መካከል አንዱ ብሩኖ ፈርናንዴዝ ነው። ኮንትራቱ ሊጠናቀቅ 12 ወር ብቻ 1 ዓመት ብቻ ብሩኖ ፈርናንዴዝ ቀርቶ በቀጣዩ ክረምት ብሩኖ ፈርናንዴዝ ኮንትራቱን ማራዘም የማይችል ከሆነ ከማንቸስተር ዩናይትድ በነፃ ይለቃል። ይህንን ተከትሎ የተለያዩ ክለቦች ተጫዋቹን ለማስፈረም ፍላጎታቸውን እያሳዩ ይገኛሉ። ከነዚህ ክለቦች መካከል በይፋ ፍላጎቱን እየገለጸና በተጨባጭ ሁኔታ በአሁኑ ሰዓት የዝውውር ጥያቄ ያቀረበው የቱርኩ ክለብ ጋላታሳራይ ነው። 42 ሚሊዮን ፓውንድ ለማንቸስተር ዩናይትድ አቅርቦ ይህንን የ31 ዓመቱን ፖርቹጋላዊ አማካይ ለማስፈረም ጋላታሳራይ በይፋ ፍላጎቱ አሳይቶ ነበር። ይሁንና ግን ማንቸስተር ዩናይትዶች በይፋ የጋላታሳራይን ጥያቄ ውድቅ ማድረጋቸውን የተመለከተ መረጃ ወጥቷል። ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ማቆየት ይፈልጋል። ለዚህም ለተጫዋቹ አዲስ የውል ድርድር መጀመራቸውን የተመለከተ መረጃ ወጥቷል። ማንቸስተር ዩናይትዶች ተጫዋቹ ከዚህ ቀደም የሚያገኘውን 17 ሚሊዮን ፓውንድ ዓመታዊ ክፍያውን ወደ 20 ሚሊዮን ፓውንድ ከፍ በማድረግ ነገር ግን ተጫዋቹ በሳምንት የሚያገኘውን ደሞዝ ዝቅ በማድረግ ኮንትራቱን ሊያራዝሙለት ፍላጎት እንዳላቸው መረጃዎች ወጥቷል። ዩናይትድ በሳምንት 500,000 ዩሮ ለመክፈል ለተጫዋቹ ኮንትራት ያቀረበለት ሲሆን ይህንን ዋጋ ብሩኖ ፈርናንዴዝ ውድቅ ማድረጉን የተመለከተ መረጃ ወጥቷል። በቀጣይ ማንቸስተር ዩናይትድ ተጫዋቹን በምን አይነት መልኩ አሳምኖት በማንቸስተር ዩናይትድ ቤት ውስጥ ያቆየዋል፣ ተጨማሪ ኮንትራትስ ያስፈርመዋል የሚለው እጅጉን የሚጠበቅ ነው። ብሩኖ ፈርናንዴዝ በነገራችን ላይ በዩናይትድ መቆየት ይፈልጋል። ማንቸስተር ዩናይትድ እድሜያቸው ከ30 በላይ የሆኑ ተጫዋቾችን ለረዥም ጊዜ የሚያቆያቸውን ኮንትራት ማስፈረምን ብዙም ሕጋቸው አይፈቅድም። ይህንን በተመለከተ ብሩኖ ፈርናንዴዝ ላይ በቀጣይ ምን አይነት ውሳኔ ይተላለፋል የሚለው እጅጉን የሚጠበቅ ነው። በነገራችን ላይ የብሩኖ ፈርናንዴዝ ፈላጊ ጋላታሳራይ ብቻ አልነበረም። ኤሲ ሚላን እንዲሁም ዩቬንቱስ፣ እኚህ የጣሊያን ክለቦች ብሩኖ ፈርናንዴዝን ማስፈረም እንደሚፈልጉ መረጃዎች ወጥቷል። በተለይ የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የብሩኖ ፈርናንዴዝ ቀንደኛ አድናቂ እንደሆነና ተጫዋቹን ኤሲ ሚላኖች ከቻሉ እንዲያስፈርሙ
ሊያስፈርሙት ፍላጎት እንደነበረውም ጭምር መረጃዎች ወጥተዋል። ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ የዝውውር ወሬ በተጨማሪ የግራ ክንፍ ተጫዋችም ማስፈረም ይፈልጋል። ያንን ደግሞ የኒውካስትል ዩናይትድ ተጫዋቹን ሌዊስ ሃልን በቀዳሚነት ኢላማቸው አድርገው እየሰሩ እንደሚገኝ መረጃዎች ወጥቷል። በሌላ የዝውውር መረጃ የባርሴሎና የአማካይ ስፍራ ተጫዋች ማርክ ካሳዶን ለማስፈረም ማንቸስተር ዩናይትዶች ፍላጎት ማሳየታቸውን የተመለከተ መረጃ ወጥቷል። በነገራችን ላይ ማርክ ካሳዶ ከባርሴሎና ስብስብ ውጭ እንደሆነ መረጃዎች እየወጡ ይገኛሉ። በቀጣይ የውድድር ዓመት ባርሴሎና ይህንን ተጫዋች በስብስቡ ውስጥ ማቆየት አይፈልግም። ይህንን ተከትሎ ተጫዋቹን በቋሚነት ይጠቀሙታል ተብሎ አይጠበቅም። ተጫዋቹን በቀጣይ ባርሴሎናን ሊለቅ ከሚችሉ ተጫዋቾች መካከል አንዱ እንደሆነ መረጃዎች ወጥቷል። ዩናይትድ በ6 ቁጥር ሚና በተለይ በተከላካይ አማካይ ስፍራ ላይ የሚጫወት ሁነኛ የ6 ቁጥር ተጫዋች ይፈልጋል። ማርክ ካሳዶ ደግሞ በዚህ ቦታ ላይ በባርሴሎና ቤት ውስጥ አምና እጅግ አስደናቂ ጊዜን ያሳለፈ ተጫዋች እንደሆነ ይታወቃል። 22 ዓመቱ ነው። አምና ደግሞ 34 የሚጠጉ የባርሳ ጨዋታዎች ላይም ጭምር የተሰለፈ ወጣት ተጫዋች ነውና በቀጣይ ማንቸስተር ዩናይትዶች ወደዚህ ተጫዋች ፍላጎታቸውን ሊያዞሩ የሚችሉበት እድል ሰፊ እንደሆነ መረጃዎች ወጥቷል። ይህንን ተጫዋች ማንቸስተር ዩናይትዶች ማስፈረም የሚፈልጉ ከሆነ እጅግ አነስ ባለ ዋጋ በ25 ሚሊዮን ዩሮ ሊያገኙ የሚችሉበት እድል ሰፊ እንደሆነ መረጃዎች ወጥቷል። ዩናይትድ ሳንቶስና ቴሌማንሽን ከዚህ ቀደም አማካይ ስፍራ ላይ ያስፈርመዋል። አሁን ደግሞ ሌላ ተጫዋች ማስፈረም ይፈልጋል። ከያዛቸው እቅዶች መካከል አንደኛው ማርክ ካሳዶ እንደሆነ ዛሬ የወጣው መረጃ ይጠቁማል። በሌላ የዝውውር መረጃ ሊቨርፑል ኢብራሂም ባይንና ብራድሊ ባርኮላን ከፒኤስጂ ሁለቱንም ተጫዋቹ ለማስፈረም በግል ከተጫዋቾቹ ጋር ከስምምነት ላይ መድረሱን የተመለከተ መረጃ ወጥቷል። ሊቨርፑሎች ሞሳላ ከለቀቀ በኋላ በክንፍ መስመር በተለይ በቀይ መስመር ከክንፍ እየተነሱ የግብ ዕድሎች የሚፈጠር ግቦችን የሚያስቆጥሩ ተጫዋቾችን ማስፈረምና ሁነኛ ተተኪ ማግኘት ይፈልጋሉ። በፒኤስጂ የሚገኙትን በተለይ ብራድሊ ባርኮላ ላይ ቀዮቹ በዋናነት ትኩረት ማድረጋቸውን የተመለከተ መረጃ ወጥቷል። አሁን ላይ ሁለቱንም ተጫዋቾች ኢብራሂም ባይን እና ብራድሊ ባርኮላን ለማስፈረም ሊቨርፑል ሙሉ በሙሉ ከተጫዋቾቹ ጋር ተስማምቷል። ከፒኤስጂ ጋርም እያደረገ የሚገኘው ድርድር ላቅ ያለ ደረጃ ላይ መድረሱን የተመለከተ መረጃ ወጥቷል። ፒኤስጂ ከሁለቱ ተጫዋቾች 200 ሚሊዮን ፓውንድ አካባቢ ማግኘት ይፈልጋል። ሊቨርፑሎች ከዚህ ባነሰ ዋጋ እስከ 150 በሚጠጋ ዋጋ ማግኘት ይፈልጋሉ ተብሏል። ነገር ግን የድርድር ሁኔታው እንደቀጠለ ይገኛል። በቀጣይ ቀዮቹ እነዚህን ሁለቱን ተጫዋቾች የማስፈረማቸው ጉዳይ የማይቀር ነው የሚመስለው። በሌላ የዝውውር መረጃ አርሰናልን የተመለከተ ጉዳይ ወደ እናንተ ላቅርብ። አርሰናል የተከላካይ ክፍሉን ማጠናከር ይፈልጋል። በተለይ በሳምንቱ መጨረሻ ላይ ማንቸስተር ሲቲን በካርሊንግ ካፕ አሸንፈው ዋንጫ ሲያነሱ የተከላካይ ክፍሉ ላይ የተመለከትነው ጋብሪኤል ማጋሌሽንና ሙስኬራን እንደነበረ እናስታውሳለን። አርሰናል ከነዚህ ተጫዋቾች በተጨማሪ ሌላም ተጫዋች በተከላካይ ስፍራ ላይ እንዲኖረው ይፈልጋል። እንደምናስታውሰው ሳሊባ ጉዳት አስተናግዷል። ከጉዳቱ እስኪመለስ በርካታ ጨዋታዎች ያልፉታል ተብሎ ይጠበቃል። ታዲያ በተከላካይ ስፍራ ላይ አሁን ካሉ ተጫዋቾች በተጨማሪ ሌላ ልምድ ያለው ተጫዋች እንዲኖር ይፈልጋል። ይህ ተጫዋች ደግሞ የባየር ሌቨርኩሰኑ የተከላካይ ስፍራ ተጫዋች ጃሬል ኮንሳ እንዲሆን አርሰናሎች ፍላጎት አላቸው ተብሏል። በነገራችን ላይ ጃሬል ኮንሳን ከዚህ ቀደም በእንግሊዝ ፕሪምየር ሊግ ከሊቨርፑል ጋር የምናውቀው ተጫዋች ነው። ታዲያ ይህ ተጫዋች በተለይ ባለፈው የውድድር ዓመት ወደ ጀርመን ቡንደስሊጋ ሌቨርኩሰን ካመራ በኋላ እጅግ ከፍተኛ እድገትን ያሳየና ምርጥ ብቃት እንዳለው ያስመሰከረ ተጫዋች ነው። በእንግሊዝ ብሔራዊ ቡድንም በ2026 የዓለም ዋንጫ ላይ እስከ መጨረሻው ድረስ በነበሩ ጨዋታዎች 3 ጨዋታዎች ላይ ጭምር ተሰልፎ የተጫወተ ተጫዋች እንደነበረ እናስታውሳለን። ይህንን የተከላካይ ስፍራ ተጫዋች መድፈኞቹ ማስፈረም ይፈልጋሉ ተብሏል። ይህ ተጫዋች ወደ አርሰናል መምጣት የሚችል ከሆነ እጅግ ለመድፈኞቹ ጥሩ ግልጋሎትን ይሰጣል ተብሎ ይጠበቃል። አርሰናል ከዚህ ተጫዋች በተጨማሪ የአጥቂ ስፍራውንም ጭምር ለማጠናከር ትኩረት አድርገው እየሰሩ እንደሚገኝ መረጃዎች ወጥተዋል። የቀድሞ የአርሰናል ሌጀንድ ከሆኑ ተጫዋች መካከል አንደኛው ማርቲን ኪዮን ከአጥቂ ስፍራ ጋር በተያያዘ አስተያየት ሰጥቷል። አርሰናል የአውሮፓ ቻምፒየንስ ሊግ ዋንጫን በቀጣይ ማንሳት የሚፈልግ ከሆነ የፊት መስመሩን ማጠናከር አለበት። አሁን
ካሉ ተጫዋቾች በተጨማሪ ግብ ማስቆጠር ላይ እጅግ በጣም የተካኑ ተጫዋቾችን ሊያስፈርም ይገባል ሲል አስተያየት ሰጥቷል። በአስተያየቱም ካነሳቸው ተጫዋች መካከል አንደኛው አልቫሬዝ ነው። አልቫሬዝን በአትሌቲኮ ማድሪድ እንዲሁም በአርጀንቲና ብሔራዊ ቡድን ተመልክተናል። እንዲህ ያለ አስደናቂ ተጫዋችን መድፈኞቹ ማስፈረም ይገባቸዋል ሲል ጥቆማም ጭምር ሰጥቷል። መድፈኞቹ የአልቫሬዝ አድናቂ ናቸው። አልቫሬዝ ወደ ባርሴሎና መሄድ ይፈልጋል። ነገር ግን ባርሴሎናና አትሌቲኮ ማድሪድ ከስምምነት ላይ መድረስ ባለመቻላቸው የተጫዋቹ ዝውውር እስካሁን ድረስ እንዳልተሳካ ይታወቃል። መድፈኞቹ እዚህ ተጫዋች ላይ በቀጣይ ትኩረታቸውን አድርገው አትሌቲኮ ማድሪድ የሚጠይቀውን ሂሳብ መክፈል የሚችሉ ከሆነ አልቫሬዝን ማስፈረም የሚችሉበት እድል እንዳለ መረጃዎች ይጠቁማሉ። ውድ የቻናላችን ቤተሰቦች ለአሁኑ ያዘጋጇቸው የዝውውር መረጃዎች የተከታተላችሁት ይመስላል። በቀጣይም አዳዲስ ጉዳዮችን ይዤ መለሳለሁ። ላይክ ማድረጋችሁን እንዳረሱ። ይመቻችሁ።